ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሰኞ ነው። የሰኞን መረጃን ወደ እናንተ ለማምጣት እንዲሁም ደግሞ መልእክትንም ጭምር ወደ እናንተ ለማድረስ በዚህ ሰዓት ተገናኝተናል። ለተለመደው መረጃዎቹንም መልእክቱንም ይዞልን የሚመጣው ፓስተር አለማየሁ ነሙ ነው። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ዓለማችን በተለያዩ ወቅታዊ ክስተቶች ያው እየተሰማ ያለው ነገር ለኛ ለትምህርታችን ስለሆነ እንዲሁም ደግሞ የማንቂያም ደወልም ስለሆነ እንድታደምጡን እንፈልጋለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን በተለያዩ ጊዜያት እንግዲህ ስለምናደርሰው መረጃ ስለምትሰጡን አስተያየት በጣም እናመሰግናለን። በዚሁ እንድትቀጥሉ እናበረታታለን። እንዲሁም ደግሞ አስተያየት የምትሰጡንም ሁሉ ምስጋናችን የላቀ ነው። እንግዲህ እስኪ ዛሬ ወደ መጣው መረጃ ከማምራታችን በፊት ከፓስተር ጋር ሰላምታ ከተለዋወጥን በኋላ በቀጥታ መረጃውን ያቀርብልናል። አጠገቤ ይገኛል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ሰኞ ነው። ምን ይሆን ዛሬ ይዘህ የመጣህልን መረጃ? እንግዲህ ከዚህ በፊተኛም እንደፈራ ነው በተደጋጋሚም ደግሞ ለአድማጮቻችን ስለ መካከለኛው ምስራቅ ማቅረብ እንደቻል ነው እየባሰበት ነው እየመጣ ያለበትና እንደው ረዥም ዓመት ነው በዛ ቀጠና ላይ ጦርነቶች፣ አንዴ ከኢራቅ ጋር ኢራቅ ኩዌትን ወረረች። እንደገና ደግሞ ታስታውሳለህ አሜሪካና እንግሊዝ ኢራቅን እንትን አሉ፣ ሳዳም ሁሴንን አስወገዱ። ከዛ በኋላ ደግሞ አልሲሲ የሚባለው ኤስአይኤስ የሚባለው ድርጅት እና እሱ ደግሞ ጦርነት ከፈተ በሶሪያ ኢራቅም ጭምር። እንደዚህ አይነት ውስብስብ ነገሮች ናቸው ያሉት። 75 ዓመት አይሆነውም ራሱ የእስራኤልና አረብ ጦርነት ጀምሮ በጣም 1948 ጀምሮ 75 ዓመት ሆኖ ምንም ቀጠናው የተረጋጋ አይደለም እና በጣም የተረጋጋ አይደለም። በቅርብ ደግሞ እስራኤልና ኢራን ከፍተኛ ጦርነት ውስጥ ገብተው ነበር ለ12 ቀናት። አሁንም ያ ስጋት አለ። ስጋት መኖር ብቻ ሳይሆን የእስራኤል ጠቅላይ ሚኒስትር በቅርብ ወደ አሜሪካ የሚያመሩ ሲሆን ትራምፕና ናትንያሁ በፍሎሪዳ የሚወያዩ መሆኑ ታውቋል። እንግዲህ በወሳኝ ጉዳይ ላይ ነው ይወያያሉ የተባለው። ይህም ወሳኝ ጉዳይ በኢራን ጉዳይ እንደሆነ ተናግረዋል እና በኢራን ጉዳይ ነው። እንግዲህ ታስታውስ ከሆነ ከ12 ቀኑ ጦርነት በፊት እኮ ናትንያሁ እንትን ነበሩ፣ አሜሪካ ነበሩ። ከአሜሪካ መልስ ነው ጦርነቱ የተጀመረው። አሁንም ኢራን ከጦርነት በኋላ እንደ አዲስ እያንሰራራች መሆኑን እስራኤል እየከሰሰች ነው ያለችው። መክሰስ ብቻ ሳይሆን ሙሉ መረጃ አለን የሚል ነገር አንስታለች። የኢራን ቦለስቲክ ሚሳይሎች ምርት እየተጧጧፈ እንደሆነና እስራኤልም ይሄን ጉዳይ እንቅልፍ እየነሳት መጥቷል እና እንግዲህ አሁን ላይ ደግሞ መሰለኝ ኢራን እነዚህን ቦለስቲክ ሚሳኤል የምታመርተው በትንሽ አይደለም። በቀን እስከ 3000 በጣም ብዙ እና በቀን እስከ 150,000 ነበር ታመርት የነበረው፣ እስከ 1500 ነበር ታመርት የነበረው። አሁን ግን እስከ 3000 ድረስ በቀን ማምረት ጀምራለች። እንግዲህ አሁን እስራኤል ይሄ ጉዳይ
በጣም እያሳሰባት ነው የመጣው። ይሄ ብቻ ሳይሆን እንደገና ደግሞ የኒኩለሩንም ጉዳይ እንደ አዲስ ተጀምሯል እና እስራኤል ይህንን መረጃ ደርሳበታለች እና አሁን በዚህ ጉዳይ ዳግም እርምጃ ለመውሰድ በሚያስችልበት ጉዳይ ላይ ከዶናልድ ትራምፕ ጋር ለመወያየት ፍሎሪዳ ይገባሉ። ይሄ እኮ በጣም እኮ አሳሳቢ ነው። አሁን ሩሲያ ከዩክሬን ጋር ጦርነት ስለገጠመች ምናልባት በየቀኑ የዚህን ያህል ታምረት ባይታወቅም ይሄ በጣም ለአንዲት ትንሽ ሀገር አሁን ምንድነው በየወሩ 3000 ቦሊስቲክ ሚሳይል ከባድ ነው። በጣም 3000 ብዙ ነው። 3000 በቀን 3000 ነው ያልከው? በወር 3000 በጣም ብዙ ነው። በወር 3000 ሚሳይል በጣም ብዙ ነው። አንደኛ ጦርነት ላይ አይደለችም። ግን ምንድነው አሁን ምን መሰለ ወደ 1000 ምናምን ሰው ነው የሞተባት በዛ በ12 ቀኑ ጦርነት። ከዚህ 1000 ውስጥ ታዋቂ ጀነራሎች፣ የጦር መኮንኖችን አጣለች፣ የኒኩለር ሳይንቲስቶችን አጣለች። ብዙ ጉዳት ነው ዳሜጅ ነው የደረሰባት። ስለዚህ ቆሰለ ነብር ሆናለች። ይሄንን መበቀል ትፈልጋለች። እንደውም እኮ አንድ ጊዜ ሰርተናል። ከዚህ በኋላ እስራኤል ላይ የምንወስደው እርምጃ ብለዋል እኮ በአንድ ጊዜ እስከ 1000 ቦሊስቲክ ሚሳይል ልንተኩስ እንችላለን የሚል ነው። እንግዲህ አሁን ኔታንያሁ ወደ አሜሪካ ያመሩበት ጉዳይ በዚህ ጉዳይ ላይ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በመወያየት ስለሚወሰደው እርምጃ ከዚህ በፊት እንዳደረጉት የወጣው ስትራቴጂክ ላይ ይወያያሉ ተብሎ ነው የተገመተው። ስትራቴጂክ ጉዳዮች ማለት ነው። እንዴት ነው ሚሳኤሎቹ ላንቃቸው ሳይከፈት ቶሎ ባጭሩ ለመቅጨት እንደዛ ነው የታሰበው። ይህ ብቻ ሳይሆን አሁን ላይ ይሄ ጦርነት ከፈነዳ እንደባለፈው በ12 ቀን የሚቆም አይደለም። ስለዚህ ቀጣይ የሆነ ሙሉ ለሙሉ አሁን ላይ ያለውን የኢራንን አገዛዝ ማስወገድ በሚቻልበት መንገድ ሁሉ እንደሚወያዩ እየተጠበቀ ነው ያለው። ለምን አሁን የእስራኤል ኢራንን በቀጥታ ብቻ አይደለም ስጋቷ፣ ሂዝቦላ ትጥቅ አለመፍታት፣ ሐማስ ትጥቅ አልፈታም ማለቱ፣ የየመኑ ሁቲ በአዲስ መልክ እየተጠናከረ እየመጣ ነው ያለው፣ እየተደራጀ ነው። በሚሳኤሎች በተለያዩ ነገሮች በሮኬቶች እየታጠቀ ነው የመጣ ያለው። ከራሷ ከኢራን በስተጀርባ ደግሞ ሀያላኑ ቻይናና አሉ። ደቡብ ኮሪያም አለ። ሰሜን ኮሪያ ግባቱን እኮ ራሱ የምታቀርብላት ይህንን ቦሊስቲክ ሚሳኤል እንድታመርት የምታቀርብላት እኮ ቻይና ነች። ስለዚህ አሁን ኢራን ይህንን የበቀል እርምጃ ለመውሰድ እየተዘጋጀች ያለችበት መንገድ ቀጠናውን ጠቅላላ ይዞ የሚጠፋ ይሆናል። ይዞ መጥፋት ብቻ አይደለም። እንደውም አሁን ብዙ የሚሊቴሪ ሳይንቲስቶች የሚሉት ምንድነው በዚህ ጦርነት አሁን ሁለተኛ የሚነሳው ጦርነት ቀጠናውን ይዞ ብቻ መጥፋት ሳይሆን ለዓለም የሚተርፍ ይሆናል እያሉ ነው ያሉ። ለምን አሁን ላይ በቅርብ ጊዜ ታስታውሳለህ ኢራን ሆርሙዝ ሰርጥ ላይ የባህር ኃይል ልምምድ አድርጋለች። ይህ የባህር ኃይል ልምምድ ትልቁ ታርጌትና ዓላማው የሆርሙዝ ሰርጥን ለመዝጋት ነው። ኦኬ ይሄ የሆርሙዝ ሰርጥ ጉሮሮ ለመዝጋት ስትመጣ የአሜሪካ የጦር መርከቦች ደግሞ በዛ ጋር ይመጣሉ። ገብቷል። ይሄ ሆርሙዝ ሰርጥ ሲዘጋ የዓለም 1/4 ነዳጅ የሚያልፍበት ነው። ምን ያህል የኑሮ ቀውስ እንደሚያስከትል አስብ፣ ሰርጡ ሲዘጋ። ስለዚህ ጦርነቱ ዓለምን የሚነካ የዓለም ሀያላን ሀገሮችን የሚነካ ይሆናል ተብሎ ነው የሚታሰበው። ስለዚህ ይሄ ጉዳይ ነው። እንግዲህ ደግሞ አንዳንድ መንፈሳዊ ሰዎችም ደግሞ የሚሰጡት መረጃ አለ። ከአርሜጌዲዮን በፊት ይነሳል ተብሎ የሚፈራ የጎግ ማጎግ ጦርነት መነሻ ምክንያት ሊሆን ይችላል ብለው እየተጠበቀ ነው ያለው። ምክንያቱም አሁን ላይ ምንድነው ያለው ነገር ኢራን ጀርባዋ ያሉት ቻይናና ሰሜን ኮሪያ፣ ሩሲያ፣
የመሳሰሉት ሀገሮች ኢራን አሁን ላይ ባለው ሁኔታ ላይ የበለጠ አደጋ ሲደርስባት ዝም ብለው አይመለከቱም ተብሎ ይጠበቃል። ስለዚህ ይሄ ጉዳይ በዚህ ደረጃ የሚሄድ ከሆነ አደጋው የከፋ ይሆናል የሚል ነገሮች አሉ። ሌላው ምንድነው እንግዲህ ከዚህ በፊት እናንተ በተደጋጋሚ ጥርጣሬያችንን ተናግረናል። በተለይ በኒኩለሩ ደረጃ ኢራን ኒኩለር ወይ ታጥቃለች ወይ ደግሞ የተብላላውን ዩራኒየም ወደ ሌላ ሀገር ልካ ኒኩለር እንድትታጠቅ አድርገዋታል የሚል ስጋት አለ። አሁን ይህንን ስጋት ናትናሁ እያስተጋቡ ነው ያሉት። ምክንያቱም የኒኩለር ማምረቻዋ ወይም ደግሞ የኢራኒየም ማብለያ የኒኩለር ጣቢያዎቿ እንደገና እየሰሩ እንደሆነ መረጃ አለ። ሌላ ደግሞ ያልተመታ ከዚህ በፊትም እኛ ለመጥቀስ ሞክረናል። ፓኪስታንና ኢራን ድንበር አካባቢ ላይ አለ ተብሎ ይጠረጠር ነበረ። እነዚህ ነገሮች እንዳሉ እየተጠረጠረ ነው ያለው። ነገር ግን እነዚህ ነገሮች እንዴት ይቋጫሉ የሚለው ነገር ምናልባት አሁን የሚያስቡት ከነጥሚያው ከአሜሪካ መልስ ጦርነቱ የሚፈነዳ ከሆነ ብዙዎች እየጠበቁ ነው። ይህንን የሚፈነዳ ከሆነ መካከለኛው ምስራቅ ሌላ ቀውስ ውስጥ ይገባል ማለት ነው። እንግዲህ ለዛሬ ቀን ያለኝ መረጃ ይሄንን ይመስላል። እኛም በዚህ ውስጥ ምን እናድርግ የሚለው ነገር ነው ትልቁ ነገር እንግዲህ እግዚአብሔር በተፈጥሮ እየተናገረን ነው። በሞራል ውድቀቱ እየተናገረን ነው። መጽሐፍ ቅዱስ ላይ የተጻፉ ናቸው። በጦርነቱ እየተናገረን ነው። እኛም ዕለት ዕለት ህዝባችን እንዲያውቅ፣ እንዲነቃ፣ እንዲዘጋጅ ለማድረግ እንትን እያልን ያለ ነው። ስለዚህ እኛ መዘጋጀት መቻል አለብን። ምክንያቱም እኛ ለኢራን እኮ ቅርብ ነን። እውነት ነው። ለቀይ ባህር ቅርብ ነን። ልክ ነው። ይህ ትርምስ በአንድም በሌላም ያገኘናል። እውነት ነው። የራሱ የቀይ ባህር የራሱ ችግር አለበት። እሱ በሌላ ጊዜ ይዘን እንመጣዋለን። እውነት ነው። ጂኦ ፖለቲክሱ በጣም እየተወሳሰበ ነው ያለው እና የግብፅንም ጉዳይም ጨምሮ ስንመለከተው፣ ስለዚህ ትንሽ አቋም ለውጥም ስላረገች አጠናክረን ይዘን ለውጥ ልታረግ ትችላለች። እኔ ግን አላምንም። ማላምንበት ምክንያት ምን መሰለህ? ሽሩድ ናቸው። ሽሩድ ማለት ምን ማለት ነው? የማታገኘው የማይጨበጡ ተንኮለኞች ናቸው እና እኔ እሱን አላምንበትም። ይቅርታ አድርግልኝና ጠላት ለጊዜው ፈገግ ቢል የለም ቢስቅልህ እኮ ጊዜ እስኪያመቻችን ጊዜ እስኪያገኝ ነው። ጊዜ ሲያገኝ ግን አድብቶ ማለቱ አይቀርም። ስለዚህ ቅዱሳን እንዘጋጅ ነው። በእግዚአብሔር ፊት ራሳችንን እንጣል። የእግዚአብሔርን ፊት እንፈልግ። ለልጆቻችን እንጸልይ፣ ለራሳችን እንጸልይ፣ ለሀገራችን እንጸልይ፣ ለቤተ ክርስቲያን እንጸልይ እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ይሻለው ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በእውነት እንግዲህ ይሄ መረጃ ለሁላችንም የማንቂያ ደወል እንደሆነ የሚያመላክት ነው። ዞሮ ዞሮ አንተም ድምዳሜ ላይ እንዳልከው የዝግጅት ጊዜያችን በጣም መጋጋል አለበት የሚል እምነት አለኝ በግሌ። ምክንያቱም ከጊዜ ወደ ጊዜ ነገሮች በዚህኛው ነው ሲባል በዛኛው ይመጣሉ። እዚህ ጋር ሰላም ወረደ ሲባል ደግሞ በከፋ ሁኔታ ደግሞ የተገለባበጡ እንግዲህ የዓለማችን ወቅታዊ ክስተቶች በብዙ መልኩ ሰላሙን እያጣ ይገኛል። ነገር ግን እኛ ሁልጊዜ እንደምንለው መዘጋጀት አለብን፣ ንቁ መሆን አለብን የሚል ብርቱ መልእክት ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ሰኞ ይዘን የመጣነው መረጃና መልእክት ይህንን ይመስላል። በምሽቱ ደግሞ እንደዚሁ በአዲስ መረጃ ወደ እናንተ ምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።